ሰላም ነው ብሮ፣ እንኳን ለቤት አበቃ። ዋናው እሱ ነው። እንኳን በሰላም ወጣ። ቤተሰቦች ያረጉልን አቀባበል አይቻለሁ። ደስ ይላል። ወልካም ወልካም ወልካም። በነገራችን ላይ ይሄ ገንዘብ ተሰባስቦ ነው የወጣው ምናምን የሚባለው ውሸት ነው። ፕሊዝ ውሸት እና እውነት ለዩ። ሀቅ ሲሆን ሀቅ ነው፣ ውሸት ሲሆን ውሸት ነው። እና መንሱር ገንዘብ ተዋጥቶለት አይደለም የወጣው። እቺን እንድታቁ። የኔ ቤተሰቦችን ሰላም ትላለ አይ ትላቸዋለህ ወይስ ይብራብህ? መንሱር ሀይ ትላቸዋለህ ወይስ ይቅር? አይ የእሱ ፍላጎት ነው። የእሱን ፍላጎትማ መጠበቅ ያስፈልጋል። ስለነ ጆኒ አውራለሁ እንዴ ወሬ አጀንዳ በሽ ነው ያለን። አጀንዳ ጥግ ድረስ ነው ያለን። ደግሞ ለአጀንዳ ምንድን ነው ከስራ እኔ ቤት በፔጁ እንደፈለጉ በላቸው። አብሶሉትሊ ትገባለህ። ኦኬ ልላክለትና ከገባ ገባ፣ ካልገባ ችግር እንትን የለውም። ራሱ ከፈለገ። ለማንኛውም እንኳን ለቤት አበቃ። ኤኒዌይስ እስቲ አብረን የምናየው ነው። ሴዶና ጆኒ ሊፋለጡ ነው እንግዲህ አብረን የምናየው ነው። እንደዚህ ስፖርታዊ እንቅስቃሴ ደስ ይለኛል። ሰውን ከሌላ ነገር አውጥቶ ወደ ስፖርት ነገር፣ ስፖርታዊ ጨዋነት ማምጣት በጣም ደስ የሚል ነገር ነው። እኔ አበረታታለሁ። ሴዶ በጣም እንትን ላይ ጎበዝ ነው። ጆኒም ሴዶም ግርግር ፈጥረው ሰው ጋር ተደራሽነት እንዲያገኝ ማድረጋቸው እንደ ቀላል ናት። ይሄ የማርኬቲንግ ሲስተም ነው። አሜሪካኖች ይጠቀሙ ነበር። በተለይ ፍሎይድ ሜይዌዘር የሚባል ቦክሰኛ ነበረ የሚታወቅ ይከልግዳል እና 50 ጊዜ አሸንፈዋል። እና ማርኬቱ ግን መጀመሪያ በጣም እንዲሰደብ ምን እንዲባል እንዲጮሁበት ያስጮኋል። ይህም ፒፕል ማለት ነው። አስጮሆ መጨረሻ ላይ ይቀርባል፣ ገንዘቡን ይዞ ይሄዳል። እንዲሁም እነ ጄክ ፖልን ታውቃላችሁ፣ ዩቱበሮች ናቸው። ዩቱበር ሆነው ማይክ ታይሰንን አሸነፍኩ ብሎ ገንዘቡን ተቀብሎ ሄዳል። እንደዚህ አይነት ማርኬቲንግ ጥሩ ነው፣ በርቱ ነው የምለው። ስለዚህ ሴዶ ማርሻል በራሱ ነው፣ ምንም የሰለጠነው ነገር የለም። ፈጣሪ እርዳ። እኔ ጆኒ ይሆናል ያሸንፋል ብዬ ነው የማስበው። ጆኒ ለምንድን ነው አዳማጭ ነው። ጆኒ ሲያሰለጥኑት ያዳምጣል፣ ይሰራል፣ ጥበበኛ ነው። ሴዶ ግን ጩኸት ናት፣ በጣም ነው የሚጮኸው። ያዙ ይልቀቁት። ስለዚህ ሞስት ደፍንሊ ጆኒ በደንብ የሚሰራ ጎበዝ ነው፣ አዳማጭ ነው፣ ትሬነር አለው። በደንብ እንትን ይላል። እንትና ግርግር ይወዳል። ሴዶ ግርግር በጣም ጎበዝ ነው። ግን ችግሩ ምንድን ነው? ሴዶ ያንን ሁላ አውርተህ በአንድ ደቂቃ ስትሸነፍ ነው ያ ሁላ የነበረ ስም አፈር ከድሜ የሚገባው። አፈር ከድሜ የሚል ሰው ያ ሁላ ጩኸት በዚህ ላይ ለጆን ዳንኤል አድርሱልኝ። ጆን ዳንኤል አንተ እንዳታሲዝ 1 ብር ምንም ብር አሲዘ በልታ አታውቅም። ጆን ዳንኤል ልንገርህ፣ ምንም ብር አሲዘ ሰርቶልህ አያውቅም። ተው፣ ብር እንዳታሲዝ። አዎ እንትና ሴዶ ገላጋይ ካለ ሩዋንዳ ነው የሚያደርገው።
ገላጋይ ብቻ ይዘልጥና ማንም አይቺ ቀውጥ ነው የሚያደርገው። ዜዶ በገላጋይ የሚጮህ ነው። እኔ በእርግጠኝነት ጆኒ ብዙዎቹን ያንደባላል ኢትዮጵያ ላይ። ጆኒ በደንብ የሚያሰለጥናቸው ካልተገኙ ጆኒ ብዙዎቹን ኢትዮጵያ ላይ እያንደባለለ ይዛል። አንደባ ላይ ነው ጆኒ። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቆምና በጠርባ ይመታል። ያየነው ያንን ነው። ሴት አቁሞ በጠርባ ይመታል። ሕፃን ልጅ ይዝና የሆነ እችን የሚያክል ሰው ይዝና ቅጥቅጥ አድርጎ ትሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየነው። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ ባስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገርህ፣ ባዶ በርሜል ጩኸት አንደኛ ነው። ጩኸት አንደኛ። በጣም ቀቧይት ሰው እንደዚህ አይነት ስራ። አሁን ቢኒያም ሽብሬ ጩኸት አይወድም። 4 ተወዳድሯል፣ 4 አሸንፏል። ሲጮህ ግን አይተነው አናውቅም። ቢኒያም ሽብሬ ኢንተርናሽናል ውድድር አድርጓል። ያ ቃል አይጮሁም። ይሄ ኢንተርናሽናል ውድድር የሚያደርጉ በደንብ የሰለጠኑ ሰዎች ከድል በኋላ ነው የሚጮኸው። ከድል በፊት ያዙ ይልቀቁኝ አይባልም። ከማን ተወዳድረ ታውቃለህ ብትለው ሴዶ ወፍ አልተወዳደረ፣ ከወፍ ጋር አልተጣለም። አንድ ቀን ውድድር ውስጥ ገብቶ አያውቅም። ስለዚህ የሚያስቀባጠረው ነገር ምንድን ነው አልገባኝም። እንዲሁም ስንፈተ ህሊና ነው የሚባለው። ስንፈተ ህሊና በቃ እኔ ጨርሳለሁ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። እውነቴን ነው የምልህ። ገና ትኬት እየከፈሉ እኮ አልገቡም። እነ ጆን ዳንኤል እንደዚህ ያሳይተው ቪዲዮ እንደዚህ እንኳን አልቀየሩት። እንደዚህ ሲቀይረው ጨዋታው አልቋል። ፊቱ ጭው እንዳለ በጆን ዳንኤል አይቼዋለሁ። ይህ ጨዋታ ቅው ነው ያለው 1 ሚሊዮኑ ጭው ብሎ ሲሄድ። ስለዚህ እውነቴን ነው የምናገረው። በብዛት ብቃት ያላቸው ሰዎች፣ ችሎታ ያላቸው ሰዎች ጩኸት አያበዙም። እና ሴዶ ያየሁት በጩኸት ድብልቅልቅ የምታወጣው አንዴ እዚህ ሄጃለሁ፣ አንዴ በዚህ ገብቻለሁ፣ አትመጥኑኝም፣ እንዲህ ክፈሉኝ፣ በዚህ ውጡ፣ በዚህ ግቡ። አሁን ተቆርጧል ቀኑ። ምን ትሆን እናቴ ብላኛለች፣ አጎቴ ብሏል፣ ምኔ ተብሏል፣ ምናምን። እኔ ማንን ይመስለኝ መሰለ? ቴንኪው ቹቹ አስታወስከኝ። ሮቤል የሚባለው ዋናተኛ ታስታውሳላችሁ?